ሶስት አራት መኪና ዛሬ የወንዱን ነገ የሴቷን ልጄ የራሴን የባሌን እያቀያየርኩ ነው አናቴ ላይ የምሽከረከረው። የልጆችንም ፎቶ ታውቀዋለህ አይደለ? እኔ በሰው ልጅ አልስቅም። የኔን ልጅ ደግሞ ወዛቸውን ይወሺ ታማሚ ቢሆኑ ጤነኛ ቢሆኑ ዘመዶቼ ቤተሰቦቼ ቢሆኑ ወዝ አለን። ወዝ ታውቃለህ? አመዳም አይደለንም የትም የምንሯሯጥ ከረፈፍ። እኔ አንድ ጥያቄ አለኝ። መረጃ ማለት ምን ማለት እንደሆነ ታውቃለህ? የመረጃን ትርጉም ታውቀዋለህ? የመረጃን ትርጉም ታውቀዋለህ? በህይወት መረጃ ምን ማለት እንደሆነ ሰምተህ ታውቃለህ? አንድ ሰው መረጃ ሲያቀርብ እኔ የተናገርኩትን ነገር ነው በእኔ ላይ መረጃ ማቅረብ የምትችለው። አንተ የፈለግከውን ነገር አይደለም። ወይም የሙኒት ቤት ተብሎ የተለጠፈ ነገር ነው ማቅረብ የምትችለው። አንተ የፈለግከውን አይደለም። ብያለሁ። ሶሪ። ጭንቅላትህን አሰራው። ይሄንን የተወጋ መጠጥ እየጠጣ የምታሽከረክረውን በየቦታው እሱን እየተጋትክ ነው ጭንቅላትህ እየለቀቀ ያለው። ነይ ክለብ ትለኛለህ። እኔ ጀልጋጋ ሴት እመስልሃለሁ? ከነዋን ጋር ነው የምትውለው እንደዚህ ተንጀላጋ ያለኸው አንተ። እንግዲህ እንደሰማችሁት ነው ማለት ነው። በጣም በሚያሳዝንና በሚደንቅ ሁኔታ እንግዲህ ሙኒት ድብን አድርጋ ጆከርን እየሰደበችው ነው ማለት ነው። ባላት ነገር ባላት ገንዘብ እየተመጻደቀችበት ነው። ስፈልግ የትንሿን፣ ስፈልግ ደግሞ የትልቋን፣ ስፈልግ የባሌን፣ ስፈልግ የራሴን መኪና ማሽከርከር የምችል ጠንካራና ጀግና ሴት ነኝ። እንዳንተ እንዳገኘው አልሽለከለክም፣ በማንነቴ የመኮራ ሴት ነኝ ብላ እንግዲህ ወንድማችንን ጆከርን እንደዚህ ውርድ አርጋ ሰድባለች ማለት ነው። እንግዲህ የሙኒት ሁሉም ሰው የሚወዳት ወይም ደግሞ ሁሉም ሰው የሚያከብራት ብዬ የማስበው በገንዘቧና በንብረቷ ነው እንጂ ገንዘብ ባይኖራት ወይም ደግሞ ምንም ባይኖራት ይህን ሁሉ ሕዝብ እያስለቀሰች ይህን ሁሉ ሕዝብ እያዋረደች ማንም ያከብራታል ወይም ደግሞ ማንም ይወዳታል ብዬ አላስብም። ግን እንደምታዩት ነው። በቃ የዱባይ ሰዎች እርስ በርሳቸው ይሸፋፈናሉ ማለት ነው። እንግዲህ ወንድማችን ጆከር ከዚህ በቀደም እንደሰማችሁት ለአማራ ሕዝብ ሲቆረቆር፣ ለምስኪኖች ለስደተኞች ሲቆረቆር የነበረ እንቁና ጀግና ወንድማችን ነው ማለት ነው። በዚህም ደግሞ ሳናመሰግነው አናልፍም። ግን አሳልፎ መስጠት የሚባለው ነገር እኔ ስላልተዋጠልኝ ሙኒት እባክሽ በተሻለሽ መጠን ስለ ጉርምስናሽ፣ ስላለሽ ገንዘብ፣ ስለ ንብረትሽ ስትይ፣ ስለ ባለ ጊዜነትሽ ስትይ ወንድማችን ተይልና ማለት እወዳለሁ። በጣም የሚያሳዝንና የሚገርም ሁኔታ ነው። እንግዲህ እንደምታዩት ዱባይ ላይ እየተፈጠረ ያለው ምንድን ነው የተፈጠረው? ከጆከር እና ከሙኒት ላይ ምንድን ነው እየተፈጠረ ያለው ብለን እናስባለን። በባለፈውም እንግዲህ እንደምታስቡት ማን ነበረ አቡ ፋኖ ቪዲዮ ሰርቶበት ነበረ በሁለታቸው ምክንያት ማለት ነው። እሱም ደግሞ ምንድን ነው ያለው እንግዲህ በሙኒትና በጆከር መሀል ላይ እህታማቾች ነው ያለ ብሏል። ግን አሳልፋ ከሰጠችው በኋላ እህታማቾች ነን የሚባል ሕግና ደንብ የለም ብዬ አስባለሁ። በገንዘብ መመጻደቅ፣ ራስን ኮፍሶ ማየት፣ ራስን ትልቅ ደረጃ አድርጎ ማየት መጨረሻው እንደ ይክሩ ይሆናል። የእውነቴን ነው ብላችሁ ባላችሁ ነገር አትመጻደቁ። ከታዋቂ ሰው ጋር አትወተፉ። የእውነቴን ነው የምላችሁ። በጣም ከእናንተ የበለጠ ምሁር ሰው አለ ታዋቂ ያልሆነ። ግን እናንተ በታዋቂነታችሁ ወይም ደግሞ ባላችሁ ነገር ላይ የተኮፈሳችሁ ሰውን ምን የሆነ ነገር ገጠመኝ ምን ገጠመኝ መሰላችሁ? ፓስተር ቼሪ ነው ማን ነበረ የሚባለው? ፓስተር ብቻ ስሙ ጠፋብኝ። እሱን ሲል ሰማችሁ መሰላችሁ? ሰው መናቅ ራስን መናቅ ነው አለ። ሰውን ማንንቅ ከሆነ ዝቅ ብለን ሰውን የምናይ ከሆነ የሚያስብልን ሰው አናጣም። ዝቅ ብለን የምናይ ከሆነ ግን እኛ ምንድነው ችግራችን አለ። ከፍ ያለውን ሰው ስናይ ከፍ ያለውን ሰው ስናይ ታዋቂውን ሰው ስናይ ምንን ሰው ስናይ የሚያስብልን ትተን የማያስብልንን እናሳድዳለን አለ። ገባችሁ? እና የማያስብልን ሰው እንደማሳደድ ማለት ነው። ታዋቂን ሰው ማየት
ግን የሆነ ጊዜ ላይ አለ ስጠፋ አለ ዘበኛው ነው ይደውሎ የት ነህ ብሎ የጠራኝ አለ። አለሁ ምላቸው እነዛ ታዋቂ ጓደኞቼ ናቸው። ስጠፋ ይፈልገኛል፣ ስታመም ያዩኛል ብዬ ጠበኳቸው፣ ግን የት ነህ ብለው አልደወሉልኝም አለ እማጄ። ስለዚህ አለ ያለውን ሰው እየተጠጋችሁ ያለውን ሰው የምታበረታቱ ምንድን ነው ደግሞ ያቺ ቆርቆሮ ስትል የሰማት አንቺ ከማንም ጋር መውረድ የለብሽም፣ ወርደሽን መገኘት የለብሽም። አንቺ ባለትዳር ነሽ፣ አንቺ የልጆች እናት። ጆከር አይወልድም ያለሽ ማን ነው? አንቺ የሆንሽ ሁለት ቢላ ጉጥር። እንዲሁ ምን ብዬ ልናገር? እኔ እኮ አንዳንድ ጊዜ በቃ በጣም እኮ የምገርመኝ አንዳንድ ሰዎች በጣም ነው የሚያሳዝኑኝ ጌታን። አንቺ ጆከርን ስለተጣላችሁ ብቻ ከሙኒት ጋር ሆነሽ ደካማ ጎኑ ፍለጋ ሄድሽ ማለት ነው። ደካማ ጎኑ ፍለጋ ማለት ነው። የጆከርን ደካማ ምክንያቱም ስለሚሰድብሽ ጆከር ስለሚናገርሽ ማለት ነው። እና ያልጠበቅናቸው ሰዎች ወይም ደግሞ ለጆከር ይሆኑታል ያልናቸው ሰዎች ትተው ያላልናቸው ሰዎች ግን ለጆከር ሰው ሲሆኑ ታይተናል። ዘመድ ሲሆኑ ታይተናል። ጓደኛ ሲሆኑ ታይተናል። ከጎኑ ሲሆኑ አይተናል። እና ለማንኛውም ልላችሁ ፈልጌ ነው ላለው ሰው ባናሽቃብጥ ይህ ባይሆን መልካም ነው። የምር ነውር የሌለ ነውር ባትሰሩ፣ የማይመስል ነገር ባታደርጉ እንዴት ነው ብዬ የምጠይቃችሁ። ባላችሁ ነገር ባትኮፈሱ። ህይወት ረካፊ ናት። የክራም ከዚህ በፊት በጣም ስትመጻደቅ የነበረ በሰው ትዳር የሰውን ትዳር ቀምታ በጣም ስትሞላቀቅ የነበረች ሴት ዛሬ ላይ እንደምታዩት ናት። በምንም እየመጣች ነው ጓደኛዋ የምታሰድባት። ዋጋ የከፈላችላትን ጓደኛ ለምን ውበትም መልክም ምንም ነገርም ቢሆን ረጋፊ ነው። ግን አንዳንድ ጊዜ ሰውን ስናስተውል ስንረጋጋ እግዚአብሔር ከኛ ጋር ይሆናል። ያደረገልንን ነገር የሰራልንን ነገር የምናመሰግንበት ከሆነ የበታቾቻችን የምናይበት ከሆነ እየተባረከልን ይሄዳል። ትንሽ ነገር ያዝን ብለን ግን ፊጥ የምንል ከሆነ እንዳልሆነ ሁነን አወዳደቃችን እየካፋል ማለት ነው። እና ጆከርን የመናገርም ጆከርን የመሳደብም ጆከርን የማንቋሸሽም መብትም ስልጣንም የሰጠሽ ሰው የለም በነገራችን ላይ ማለት ነው። አንቺ ዝም ብለሽ እየደለልሽ በድለላ ብር የምትስተዳደሪ የሰውን እንባ እያስለቀሽ የምታስለቅሽ አስለቅሰሽ እንኳን መመለስ የማትች ወራዳ ሴት ነሽ በእውነቱ። ስለዚህ እረፊ። ልጆች አሉ ብለሻል። ከልጆች ምንም ነገር አይድረስ። እኔም እናት ስለሆንኩ ልጆች ለቁም ነገር ይብቁልሽ። አዲስ ዘዶፍቴስ ግን አንቺ ግን እረፊ በቃ። በተቻላችሁ መጠን ለመነጋገር ለመፍታት ሞክሩት። አንቺም አንዳንድ ቦታ ላይ መልካም ስራ ስትሰሪ አይሽና 100% የሆነ 10% መልካም ስራ ሰርተሽ 90% መጥፎ ነገር ነው የምትሰሪው። እናም መልካም አይደለም። ለምን ለምሳሌ ለምን እንሆናለን? ለምን ምስኪኖችን እያስለቃሽ ከዛ በላይ ደግሞ እሱ የምትሳደቢበት ምን ሞራል አለሽ? ምንስ ነገር አለሽ? አንቺ እንደዚህ በዚህ ደረጃ እሱን የማሳደብ መብትም እድሉም የለሽም። ስለዚህ ምልልሽ ፈልጌ ነው ከዚህ በኋላ ከጆከር ላይ ያለሽን ነገር ታነሻለሽ። ጆከር ላንቺ የሚመጠንሽም ነገር የለም፣ አንቺ ጋር የሚያገናኘውም ነገር የለም። ሰርቶ የሚበላ ሰው ቤተሰብ አስተዳዳሪ የሆነ ሰው ነው ጆከር። ለአማራ ሕዝብ የተቆረቆረ ነው። አንቺ በገንዘብሽ የምትመጻደቂበት፣ አንቺ በገንዘብሽ ከፍ ዝቅ አድርገሽ የምትሳደቢበት አንዳችም ነገር የለም። እሱም እንዳንቺ ሰው ነው። ነገ ሰርቶ ያገኛል። ወንድ ልጅ ነው። እንኳን እሱ ወንድ አንቺም ሴቲቱ ሰርች ያገኙ ብለሽ እየተሞላቀቅሽ ነው። ማንም ሰው ሰርቶ ማግኘት ይችላል ጤና ካለው። እና አንቺ አፍሽን ዝጊ። መልካም አይደለም የምታደርጊው ነገር፣ መልካም አይደለም፣ ጥሩ አይደለም። ወደ ስምምነቱ ብትመጭና ያለበትን ነገር አንቺ ስለምታውቂ ብቻ ጋልጥሃለሁ ጀግና ለመባል የምትሄጅበት መንገድ ያስጠላል፣ ያስጠላል። ሀቢባ ጋር ስለተጣላ ብቻ ከሀቢባ ቤት ገብተሽ አንቺ ጆከርን እንደዚህ ከፍ ዝቅ አድርገሽ እኔ ባለኝ ነገር ኮራ ሴት ነኝ፣ ስፈልግ የትልቁን ስፈልግ የትንሹን ስፈልግ የባሌን ስፈልግ የራሴን የማሽከረክር ልጅ ነኝ እንጂ እኔ እንዳንተ ዝም ብዬ ባገኘሁት መሄድ አይደለሁም። አንቺ ያለሽበት ሀገር ነው ያለ። ነገ ምን ሊያደርግ እንደሚችል አታቂም። ስላላወራ ነው ምን እንዳለውም ደግሞ አታቂም። ገንዘብ አላቂም ጠፊም ነው። ያገኘነውን ሁሉ ማጣት እንዳለ ሁሉ ያገኘውን ሁሉ ማጣት አለ። ማግኘት እንዳለ ሁሉ ማጣት አለ። ራስን በዚህ ደረጃ ደግሞ ሪከርድ እስከ መደረግ ድረስ ማውራት ደግሞ ራስን ይጎዳል። መልካም አይደለም። ሀሳብ አስተያየቴ ነው። እኔ ነገ ደግሞ እሱ ትልቅ ደረጃ ደርሶ ካለበት ሁኔታ ወጥቶ ማንኛችንም ከፍ ብለን ዝቅ ብለን ከፍ የምንል ሰዎች ነን። ካለበት ደረጃ ላይ ወጥቶ
እኔ አሁን እዚህ ጋር ስታየኝ ይሄ ቤት ያማረ የጠለለ ነው አይደለም ይመስልሽ? ግን ያለሁበት እኔ ችግር ውስጥ ነኝ እኔ ለራሴ እንዲሁ እዚህ ቪዲዮ ስሰራ ምናምን ደስተኛ ነው አይደለም ይመስልሽ? ነገ እሱ ደግሞ አሁን ካለበት ወጣ ብሎ አንቺ ያለሽበት ደረጃ እንደሚደርስ አትጠራጠሪ። ማንኛችንን ቢሆን ዛሬ ላይ በሰው ኔት፣ በሰው ሸበካ፣ በሰው ቤት፣ በሰው መከራችን እያየን ሊሆን ይችላል። ነገ ደግሞ ልክ አንቺ ወሽበት ደረጃ ላይ ልንደርስ እንችላለን። ባለን ነገር መመጻደቅ፣ ባለ ነገር መመጣረቅ መልካም ነው ብዬ አላስብም። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ላይክ፣ ሸር፣ ሰብስክራይብ አድርጉልኝ ቤተሰቦችዬ ፕሊስ። እኔ ያው እንደነገርኳችሁ ነው፣ በጣም አስከፊ ደረጃ ላይ ነው ያለሁት። ፕሊስ ላይክ አድርጉልኝ። አመሰግናለሁ።